ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከከ እስከ ኮ ባሉት ፊደላት ቃላትን እየመሰረቱ ነው የሚሆነው። እንዲሁም ከፊታቸው ቀጥታ የመሰረትነው ቃል በእንግሊዘኛ ሌተሮች ተጠቅመን የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉ። በከ የመሰረትነው ቃል ከተማ ከእናተ ከየቤተሰባቸው የመጀመሪያ ማ ከመቤተሰብ አራተኛ እነዚህን ሶስት ፊደላት ስንደረድር ከተማ የሚል ቃል መመስረት ቻልን ማለት ነው። ከን ተጠቅመን ከተማ የሚል ቃል አገኘን ማለት ነው። ይህን በእንግሊዘኛ ሌተሮች ስንጽፈው ቀጥታ ኬኢ እንደ ከ፣ ቲኢ እንደ ተ፣ ኤምኢ እንደ ማ ማለት ነው። በአንድ ላይ ከተማ ይሆናል ማለት ነው። ከተማ ብለን ስንጽፍ በእንግሊዘኛ ሌተሮች ተጠቅመን ይህ ነው ማለት ነው። ከተማ። በኩ የመሰረትነው ቃል ኩራት። ኩ ከከቤተሰብ ሁለተኛ፣ ራ ከረቤተሰብ አራተኛ፣ ት ከተቤተሰብ ስድስተኛ። እነዚህ ሶስትን ፊደላት በአንድ ላይ ኩራት የሚል ቃል ይሰጡናል ማለት ነው። ኩራት ብለን የእንግሊዝኛ ሌተሮችን ተጠቅመን ስንጽፍ ኬዩ እንደ ኩ፣ አርኤ እንደ ራ፣ ቲ እንደ ት ይነበባሉ ማለት ነው። በአንድ ላይ ኩራት ብለን ስንጽፍ በእንግሊዝኛ ሌተሮች ተጠቅመን ይህን ይመስላል ማለት ነው። በኪ የመሰረትነው ቃል ኪዳን። ኪ ከከቤተሰብ ሶስተኛ፣ ዳ ከደቤተሰብ አራተኛ፣ ን ከነቤተሰብ ስድስተኛ። እነዚህ ሶስት ፊደላት በአንድ ላይ ኪዳን የሚል ቃል ይሰጡናል ማለት ነው። ኪዳን ብለን በእንግሊዘኛ ሌተሮች ተጠቅመን ስንጽፍ ኬአይ እንደ ኪ፣ ዲኤ እንደ ዳ፣ ኤን እንደ ን ይነበባሉ ማለት ነው። በአንድ ላይ ኪዳን ማለት ይህን ይመስላል ማለት ነው። በካ የመሰረትነው ወርድ ካሬታ። ካ ከከቤተሰብ አራተኛ፣ ሬ ከረቤተሰብ አምስተኛ፣ ታ ከተቤተሰብ አራተኛ። እነዚህን ሶስት ፊደላት ስናጣምር ካሬታ የሚል ቃል ይሰጠናል ማለት ነው። ካሬታ ብለን በእንግሊዘኛ ሌተር ተጠቅመን ስንጽፍ ደግሞ ኬኤ እንደ ካ ይነበባል፣ አርኢ እንደ ሬ ይነበባል፣ ቲኤ እንደ ታ ይነበባል። በአንድ ላይ ካሬታ ብለን ስንጽፍ ይህን ይመስላል ማለት ነው። በኬ ተጠቅመን የመሰረትነው ቃል ኬንያ። ኬ ከከቤተሰብ አምስተኛ፣ ን ከነቤተሰብ ስድስተኛ፣ ያ ከየቤተሰብ አራተኛ። እነዚህን ሶስት ፊደላት ተጠቅመን የመሰረትነው ቃል ኬንያ የሚል የሀገር ስም ይሰጠናል ማለት ነው። ኬንያ ብለን ስንጽፍ ደግሞ ኬኢ እንደ ኬ ይነበባል፣ ኤን እንደ ን፣ ዋይኤ እንደ ያ። በአንድ ላይ ኬንያ ብለን ስንጽፍ ይህን ይመስላል ማለት ነው። በክ የመሰረትነው ቃል ክፍያ። ክ ከከቤተሰብ ስድስተኛ፣ ፍ ከፈቤተሰብ አሁንም ስድስተኛ፣ ያ ከየቤተሰብ አራተኛ። በአንድ ላይ እነዚህ ሶስት ፊደላት ክፍያ የሚል ቃል ይመሰርቱልናል ማለት ነው። ክፍያ ብለን እንግሊዘኛ ሌተሮችን ተጠቅመን ስንጽፍ ደግሞ ኬ እንደ ክ ይነበባል፣ ኤፍ እንደ ፍ ይነበባል፣ ዋይኤ እንደ ያ። በአንድ ላይ
ክፍያ ብለን ስንጽፍ ይህን ይመስላል ማለት ነው። በኮ የመሰረትነው ቃል ኮከብ 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 ኮ ከከቤተሰብ መጨረሻ ወይም ሰባተኛ ከከቤተሰብ መጀመሪያ ብ ከበቤተሰብ ስድስተኛ በአንድ ላይ እነዚህ ሶስት ፊደላት ኮከብ ኮከብ የሚል ቃል ይሰጡናል ማለት ነው። ኮከብ ብለን ስንጽፍ ደግሞ በእንግሊዝኛ ሌተሮች ኬኦ እንደ ኮ ይነበባል። ኬኢ እንደ ከ እናነባለን። ቢ እንደ ብ እናነባለን ማለት በአንድ ላይ ኮከብ ኮከብ ብለን ስንጽፍ ይህን ይመስላል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በቴሌግራም፣ በዋትሳፕ፣ በጉግል ሚት እንዲሁም በኢሞ እና በሌሎች አማራጮች ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው